አታዋርደን አይደል የሚባለው። አባባ ሰሩላቸው። ስንት ሲጨቁኗቸውና ሲያሰቃዩቸው የነበረውን ለዘመናትና ለብዙ ጊዜ ሲጠብቁት የነበረው ዛሬ ሰርፕራይዝ አድርገዋቸዋል። ቲናና ዳኒ የሚገቡበት ቀዳዳ ጠፍቷቸዋል። የሞት ሞታቸውንም ፌንት በልተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። ነባሮች እንደተለመደው ላይክ ሼር በማድረግ እንግዲህ ቪዲዮውን ለሌሎች አድርሱልኝ። የግፈኛዋ ሚስትና ሰራተኛዋ ፍጥጫ የሚለውን ድራማ ይዤላችሁ መጥቻለሁ። ቪዲዮውን በላይክ ጀምሩት። ድራማው ሲጀምር ትሁት ግራ ገብቷታል። በምን መልኩ ነው አባዬ ሰርፕራይዝ የሚያደርገው ቲናንና ዳኒን የሚያስደነግጠው ብላ ፏ ብክት ብላ ከነብ ላይ ተቀምጣለች። በቃ ሁላቸውም ፏ ብለው ለባብሰው ተቀምጠዋል። ቲና ተብዬዋ በቃ ሊሳካልኝ ነው፣ አላማ እቅዴ ሊሳካልኝ ነው ብላ ጮቤ እየረገጠች ነው። እንግዶች ይቀበሉና በእንግዶቹ ፊት እንፈራረም እንጂ ከዚህ በኋላ ተፋትቼ ንብረቱን ያለ የሌለውን በእጅ አርጌ የምወደውን ዳኒን አግብቼ ልጆችን እየወለድኩ እኖራለሁ ብላ አስባ ነበር። ግን የጠበቀችው ሳይሆን ያልጠበቀችው ሆኖ ራሷን ስስታለች። እኔ ድግስ ፊት እንግዳ የምስተዋወቅበት እና እኔ ሰርግ ላይ በጭራሽ የሽባ ሰውዬማ ፊት ለፊት አይሆንም ብላ አፋፍሳ አልጋ ላይ ቁጭ አድርጋቸው ነበር የመጣችው። በጭራሽ እንደዚህ ቁሞ ይሄዳሉ ብላ አልጠበቀችም ነበር። አባባ ሽክ ብለው ሱፋቸውን ግጥም አድርገው ለብሰው ፊት ለፊት ቆሙባቸው። ፊት ለፊት መጡላቸው። ቲና የምትይዘው የምትጨብጠው ጠፋት። ነብሰ ጡርነቷ ይሁን ምን ይሁን ሳይታወቅ እንደገና ድንጋጤውም ይሁን ፌንት በላች። ካሌብ የሚያደርገው ግራ ሲገባው በቃ ምን ማድረግ እንዳለበት ምን ሆንሽ ምናምን እያለ ቢቀሰቅሳትም አሰማም አለማም። ዳኒ ተብዬውማ በቁሙ ሽንቱን ሊለቀው ነበረ። ወዴት ይግባ? ምን ቀዳዳ ይግባ? አይኑን እያንሸዋረረ አንዴ ቲናን አንዴ አባባን እያየ አንዴ ትሁቴን እያየ አንዴ ካሌብን እያየ ቁጭታም መርጧለ። ቲና ፌንት ከበላች በኋላ ወደ ውስጥ ይዘናት እንግባ ብሎ ካሊድ አልጋ ላይ ቁጭ አድርጎ ራሷን በውሃ እየነከረ በቃ እንዲቀዘቅዝላት እንድትነሳ ቢያረግም አባባ አሁንም እንዲህ በቀላሉ ለመፋታት አልፈለጉም። ያሰቃዩኝና ብዙ መከራና ስቃይ ያበሉ ልጆች እንዲህ በቀላሉ አልፋታም ብለው ነው መሰል ዛሬም ሌላ ድራማ ሸርበው ሌላ ድራማ አስበው መጥተዋል። አባባ ምንም ነገር እንደማላስታውስ በተለይ ቴና ተብዬዋ ስንት እንዳሰቃየችኝ አንተም ላይ እንዳልማገጡ ዳኒ ተብዬውና በልጄ ላይ እንዳልማገጡ ማስመሰል እፈልጋለሁ። ያለፈውን ላይፌን እና ያለፈውን ህይወቴን እረስቸዋለሁ በሚል ስለ ሁሉም ነገር ምን ሆና ነው ሰርፕራይዝ ላድርጋት ብዬ እኮ ነው የልጄ ሚስት ምን ሆነች ብለው እንደ አዲስ እንግዳ ሊጠይቋት ወደ ውስጥ ገብተዋል። እንዴት ነው ተሻላት ወይ ብለው ልጃቸውን ካሌብ ሲጠይቁት እሱም ገባውና አባቱ እያስመሰለ መሆኑን ይሻላታል ብሎ ለአባቱ መልሷል። የሞት ሞቷን ምን እንደምታወራ ግራ ገብቷት በቃ እንደረሳ ስለገባት ማስመሰሉን አላወቀችም። የልጅ ሚስቴቷ ናት፣ እስካሁን አልወለዳችሁም፣ ልጅ ልደት መቼ ነው እያሉ ሲናገሩ አባባ እንደረሱ ገባኝ፣ እንደረሱ ገብቷታል መሰለኝ። በቃ ልጅ እኮ አልወለድንም ብላ መልሳላቸዋለች። እሳቸውም ወደ ሳሎን መጥተው ሳቃቸውን ለቀቁት። ከካሌብ እና ከትሁቴ ጋር የተፈጠረውን በቲና ላይ እና በዳኒ ላይ አስታውሰው እንደዚህ ታረጋለህ ብለው እኮ አልጠበቅንም ነበር አባዬ እያለ ቲና በአጭር እንዲቆጭላት የነበረውን ታሪክ አባባ ግን ትንሽ ማስረዘም ይፈልጋሉ መሰል እንደማያስታውሱ ነግረዋቸዋል። ግን አባዬ እንደዚህ ለምን ማድረግ ፈለክ? ማለቴ ነገሮችን ወደ ኋላ ዘወር አድርገህ ለምን ማስታወስ እንደማትችል ለምን ድራማ መስራት ፈለክ ብላ ለመናገር ብትፈልግም ትሁቴ ግን ደግሞ እንዲህ በቀላሉ ዝም ማለት አልፈልጉም አባባ። ወደ ውጭ ሀገር ለስራ መሄዱን አስመልክቶ ካሌብ ውጭ ሀገር ሊሄድ ነው፣ እነዚህ ልጆች እንዲህ በቀላሉ ዝም አይልህም አባዬ እያለ የአባቱን አንዳንድ ምክር ለመምከር ሞክሮ ነበር። አባቱም ጠንካራ መሆኑንና ግን ደግሞ ስራ መስራት እንዳለባቸው በየትኛውም መንገድ የሚሆን ማስታወሴን አለማስታወሴን ልጆቹ ቢጠይቁም አንተ እንድታስታውሰኝ አድርገኝና እነሱ ፊት ተጫውተን ስራ መጀመር አለብኝ ብለዋል። ቲና ትሁቴ ደስ ብሏታል። ደስታዋንም ገልጻለች።
ግን ደግሞ የቲናና የዳኒ እንዲህ ባጭሩ አለመቋጨት አላስደሰታትም። ዛሬ ሁሉም ነገር ያልቃልና ወይ ቲናና ዳኒ ከዚህ ከቤት ይወጣሉ ብላ አስባ ነበር። ዳኒ ተብዬው የሞት ሞቱን ሽንት ቤት ልሄድ ብሎ አባባ መንቀሳቀሳቸውንና ማውራታቸውን ሲያይ ራሱን መቆጣጠር አቅቶት በዛው ጠፍቷል። ግራ ገብቶታል። እሷም ከነቃች በኋላ ለአባባም እንደማያስታውሱ ቼክ ካደረገች በኋላ እሱን አግኝታ የሆነ ነገር መመካከር እንዳለባት ስላወቀች ወታ ደውላ ነግረዋለች። እንገናኝ ወደ ቤት ተመለስ ብላ ጨቅጭቀዋለች። እሱ በጭራሽ እንደማይሆንና አባባ እንዲህ በቀላሉ እንደማይተውን ካሊብም ቢሆን ያሳለፍንበትንና የማገጥንበትን ካወቀ እያለ ሲላት እሷም አባባ ረስተዋል፣ ሁሉንም ነገር አያስታውስም፣ እኔ ራሱ ማን እንደሆነና የማሚስት እንደሆነ እንኳን አያስታውስም ብላ ደልለዋለች። እሱ ቢመክራትም ቢጨቀጭቃትም እምቢ ብለዋለች። ግዴታ ወደ ቤት መመለስ አለብህ፣ በተለይ ደግሞ ሰሞኑን ወደ ውጭ ስለሚወጣ ካሊብ የፈለግነውን ነገር በዚህ በሁለት ወር ውስጥ በእጃችን ማስገባት አለብን ብላለች። ካሊብ ለስራ ወደ ውጭ ከወጣ በኋላ ንብረታቸውን አባባን እጃቸውንም ይዘን ቢሆን እንዲፈርሙ እናደርጋለን ብላ አስባለች። በቃ ፍቹንም ካጸደቅን ካሊብም ቢሆን ንብረቱን በፍርድ ቤት እካፈላለሁ ብላ አስባለች። ጎትኩታም ቢሆን ወደ ቤት ወስደዋለች። አባባ በሚገርም ሁኔታ ድራማውን ቀጥለውበታል። ልጁ ጋር እንደ አዲስ ተዋውቀዋል። የዳኒን ትውውቅ የቲና ወንድም ነው በሚል ቲና ምን ያክል ለሰው ህመም ዋጋ እንደከፈለችም ጭምር እየተናገሩ ከዚህ በኋላ የምትንከባከበኝና ወደ ድርጅቱ ሲወስደኝ ስለ ስራው ስለ አንዳንድ ነገር የሚነግረኝ አንተ ትሆናለህ ብለውታል። እሱም እየጨነቀውም ቢሆን እሺ ብሏል። አማራጭ ስለሌለው ምንም ማድረግ አልቻለም። ግን ደግሞ ውለታሽን ከፋይ ያርገኝ፣ አንቺ ልጄ በዚህ በቤታችሁ ስንት ተንከባክባችሁኛል፣ ስንት ልጄ እያሉ እንድትሸማቀቅና በስራዋ እንዲታፈር አድርገዋታል። ግን ደግሞ እንዲህ በቀላሉ ቲና ተብዬዋ የምትሸማቀቅና በስራዋ ጸጸት የሚገባ ሴት አይደለችም። ወንጀል በወንጀል መጨመላለቅ እንጂ ወደኋላ ተመልሳ ሁለተኛ እንደዛ አይነት መጥፎ ስራም አልሰራም ብላ የምትጸጸት ልጅ አይደለችም። በቃ መድረሽ መሄጃው ደረሰ። እንሳፈር ነውና ስመለሱ ሁሉንም ነገር እናሳካዋለን። የንብረቱንም የሁሉንም ነገር ባባዬ እንግዲህ ከዳነ ለብቻው እዛው ድርጅቱ ይሰራል፣ እኔም ለብቻ የቤቱንም ሁሉንም በስማችን እናዞራለን ብሏታል። ሚስት ለመምሰልና ጥሩ ሰው ለመምሰል እየሞከረች በቃ የአባባን ማስታመም ጥሩ መዳናቸውን ለማስመሰል ያክል ከካሊብ ጋር እንኳን ደስ አለህ፣ ግን ደግሞ በማለስተዋሳቸው ያን ያክል ያልተቆጨህም እያለችው ነበር። እሱም ረስቶ ስለነበር ምን እባክሽ ዋናው ነገር መዳኑ ነው እያለ ነገሩን እንዲትረሳ አድርጓታል። በቃ አባባ ልጆቹን መከታተላቸውን አላቆሙም። በተለይ ቲና እና ዳኒ ተብዬው በንብረቱ ላይ ምን ማድረግ እንዳለባቸው ስለሚወስኑ ከበራፉ ነው የሚያወሩትን ሰምተዋቸዋል። ቲና ተብዬዋ ዳኒ እየፈራ ይመስላል። በቃ ይሄን ነገር አቁሚ፣ ከዚህ በኋላ ጨዋታው ይቁም፣ እኔም በቃ ሀገር ለስራ ብሎ ወጥቷል በይና ከዚህ ከቤት አስወጪ ቢላትም ብቻዬን አልጋፈጥም፣ አብረን እንጋፈጠዋለን፣ ካንተ ጋር ላንተ ብዬ አይደሉ የዚህ ቅጥንቁጥ ውስጥ የገባሁት ብለው እቤት ይዛው ሄዳለች። እቤት ከሄደች በኋላ ካሊብ ከቤት ወደ ስራ ወደ ሌላ ሀገር ከሄደ በኋላ እሳቸውን አግተን ወረቀቱ ላይ እንዲፈርሙና ከዛ ጋር ብቻውን ፍቻ አድርጌ ንብረቱን እንዲካፈል ወስኛለሁ ብላ ስታማክረው አባባ ሰሙ። ያልሰሙ መስለው ልጆቼን ግቡ እያሉ ለማስመሰል ድራማውን ቀጥለውበታል። ትሁቴ አባባ እንደዚህ ድራማውን መቀጠላቸውን አላሰበችም፣ አላስደሰታትም። በቃ ባጭሩ ተቋይቶ ቲናና ዳኒ ከቤት ይባረራሉ፣ የሆነ ነገር ያረጋል ካሊድ ብላ አስባ ነበር። ግን አባባ እውነትም ቲና ያረገዘችው ልጅ ካሊብ እንዳይሆንና በመጨረሻም እውነቱን ማወቅ ስላለባቸው ግዴታም ድራማ መስራት እንዳለባቸው ከውስጣቸው ተረድተዋል። ካሊብ ወደ ውጭ ሀገር ለመሄድ ሻንጣውን ሸክፎ ቻው ሊላቸው ሲል ከደረጁ ላይ ቆም ብለው ቤተሰባዊ ጨዋታና ምክክር እያደረጉ ነው። በተለይ ደግሞ ትሁቴ አባባን እንዳትለያቸውና እንደ ድሮው እንደ በፊቱ አባባ እንዲጠብቃቸው አባቴን ነገር አደራ እያላት ነው። እሷ እንደዚህ መርዘሙ አላስደስታትም። እያለቀሰ የቤተሰቦቿ ጋር መሄድ እንደምፈልግና ስራውን መልቀቅም እንደምፈልግ የቲናና የዳኒ ጉዳይም ደግሞ በዚህ መልኩ ባይቀጥልም እንኳ እንደው ለጊዜው መቋጨት እንደምፈልግ ነግረዋለች። ካሊብም ከስራ ከተመለስኩ በኋላ ሁሉ ነገር ያበቃለታል፣ ለትንሽ ጊዜ ብቻ ታገሽኝ እባክሽን ብሎ ለምኗታል። የረሳው ቃል ለመሰለኝ ረስቶ ደረጁን ፈንጠር እያለ ወጥቶ በሩን ሲከፍተው
ውርዴታ የሚሆኑ ቲናና ዳኒ ለሁለተኛ ጊዜ ተዋርደዋል። ሊሳሳሙ ሲሉ ደረሰባቸው። ሁለታቸውን ፍጥጥ እንዳሉ ድራማው ያልቃል። እና ውድ ቤተሰቦችዬ ሁለተኛ ኧረ እነዚህ ውርደታሞች ማለት ነው። መጀመሪያ እንደዛ ፌንት በላች። ቆይች ልጅ እንዴት ነው የምታስበው? እንዴት ነው የምታስበው? ምን አይነት ሴቱ ናት? የሰው ባል ጭራሽ ቤት ሰው እሺ፣ አሁን በፊትስ ስለማይንቀሳቀስ ነው እንደፈለገች የምትሆነው ከውሽማዋ ጋር። አሁን ደግሞ መንቀሳቀስ ችለዋል አባባ። እንደገና ማውራት ችለዋል፣ ማየት ችለዋል፣ ያዩትን ነገር መናገር ይችላሉ። ስለዚህ አሁን እንዲነዋል ቢያንስ ታዩን በኋላ ከዚህ በኋላ ካዩን ለካሊብ ይነግሩብናል ብላ አታስብም? ደንቆሮ ምኔቱ ዲቅ ናት። እና ምን እውነት ይታወቅባቸዋል ማለት ካሊብ እኮ ያውቃል። ታንዲሉ ብዙ ጊዜ ደርሶባቸዋል። ያው እሱ እስከ መጨረሻው እንዲያባቱ ለማስመሰል ሞክሮ ፈልጎ ነው እንጂ። እና የዚህ ድራማ መጨረሻ እኔ ዛሬ ይሆናል ብዬ ነበር። ዛሬ ተዋረደች፣ በቃ አባባም ውጭልኝ ከቤት ይሏታል፣ ካሊብም ይፈታታል። እንደገና ደግሞ ትሁቴን ወይ ያገባል ወይ ደግሞ እዚሁ እንደው ቤት ተገዝቶላት አብረው መኖር ይጀምራሉ ምናምን ብዬ አስቤ ነበር። ድራማው ዛሬ ያበቃል ብዬ ነበረ። እንግዲህ ድራማው ዛሬ አልተቋጨም። አባባ ተሰቃይቼበታለሁ፣ ቲና አሰቃይታኛል፣ እንዲህ በቀላሉ አልቋጭም ብለው ይዘውታል ማለት ነው። እና እውነትም ካሊብ ከሀገር ከወጣ በኋላ አንድ ነገር እንዳታረግ ለአባባ ላይ ነው እንግዲህ። እሱን ደግሞ ፈጣሪ ያውቃል። እና ውድ ቤተሰቦች የግፈኛዋ ሚስት እና የሰራተኛዋ ድራማ ይህን ይመስል ነበር። ስለነበር የቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ሰወዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። ሀሳባችሁን በኮመንት አሳውቁኝ። አነባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።